ሰላም እንዴት ናችሁ? ውድና የተከበራችሁ አድማጭ ተመልካች ቤተሰብ እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ለዚህ ቻናል አዲስ ሲሆናችሁ በቅድሚያ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ነባሮች ደግሞ ላይክ እና ሼር በማድረግ አበረታቱኝ። እንደተለመደው እንግዲህ አስተማሪና ድንቅ በሆነው በጽናት ድራማ በክፍል 169 ተከስተናል ማለት ነው። በባለፈው ክፍል እንግዲህ አስጨናቂ ሰኒን አግቷታልና እህቷም መታ እንግዲህ እየፈለገቻት ትገኛለች። ነገር ግን ልታገኛት አልቻለችም። እናም እንግዲህ አሁን ላይ ባገኘችው ፍንጭ መሰረት አስጨናቂ እንግዲህ ጽዮን ከምትባል ሰው ጋር በስልክ እጅጉን በጣም በኃይለ ቃል ሲነጋገሩ ሰምቻለሁኝ ሲልም እንግዲህ ይናገራል ማለት ነው። ጽዮን ማናት በማለትም ጠይቃ ጽዮን ማለት እንግዲህ የነናሁም እና የነምሩ ዘመድ በማለትም እንግዲህ ኪያ ትናገራለች ማለት ነው። እሷም እንግዲህ ወደ ነናሁም ቤት ነበር ያመራችው የሰኒ እህት የሆነውን ነገር ትነግራቸዋለች። እናም ጽዮን ማለት ማነች? ምንስ አድርጋ ነው ያናደደቻት? ውሰዱን ወደ እሷ ጋር በማለትም እንግዲህ ሰኒ መጥፋቷን ትናገራለች ማለት ነው። እንግዲህ የራኬብ የሰኒ እህት ቁጡና በጣም የምታስፈራ ኮስታራ እንደሆነች እንግዲህ ሁሉም በሰኒ ዙሪያ ያሉት እህቷን ያውቃሉ ማለት ነው። እናም እንግዲህ ለምንድን ነው የምታካብደው? የት ትሄዳለች ደግሞ ሰኒ በማለትም ነበረ ምላሽ የሰጠው ናሆም። መራዊትም ታዲያ ስልኳን እንዴት ጥላ ልትሄድ ቻለች በማለትም ጥያቄ ፈጥሮባቸዋል። እናም እንግዲህ ሰኒ በአስጨናቂ እጅ ገብታ እንግዲህ እያሰቃያት ትገኛለች ማለት ነው። እንግዲህ ሙሉ ሌሊት ሳትተኛ ወንበር ላይ ታስራ እጅና እግሯ አፏንም አፍነው እንግዲህ አስቀምጠዋታል ማለት ነው። አስጨናቂ ቤት እንግዲህ ጉድ ጉድ ይላል። ጓደኛውን ከሰኒ ጋር አግቶ እዛው አስቀምጦ ማለት ነው። ነገሮችን እንግዲህ ምን እየተፈጸመ ነው፣ ምን እየተካሄደ ነው የሚባለውን ነገር እንግዲህ እሱማው እዛው በቤት ውስጥ ሆኖ ከእህቷም ጋር እንግዲህ ከጽዮን ጋር በስልክ እንዳወራች እና እንደተበሳጨች እንደተናደደች አይቻታለሁ ሰምቻታለሁ ሲልም ነበር። እናም እንግዲህ አሁን ላይ ግራ ገብቷታል። የሰኒ እህት ወደ ፖሊስ ጣቢያ መሄድና ማመልከት አለብኝ ስትልም ቅዱስ ቆይ 24 ሰዓት ይሙላት እንጂ ብሏል። በጣም በሚያሳዝን ሁኔታ እንግዲህ ሰኒ መልካሟና ደግ ሰው እንግዲህ በአስጨናቂ እጅ ገብታለች ማለት ነው። እንግዲህ አስጨናቂም ሊያግታት የቻለበት ምክንያት ኒና ወደ ክፍለ ሀገር ከመሄዷ በፊት የቤቱን ካርታና ፕላን ሰኒ ሰታት ነበረ። ውስጡ ምን እንዳለ አታውቅም ሰኒ። ነገር ግን ያንን ወረቀት በእጇ ይዛ ሄዳ እንግዲህ ለመራዊት ተናዳም በንዴት ስታወራትም እዛው እነ መራዊት ቤት ነበር ያ ወረቀት የቀረው። እናም እንግዲህ አሁን ላይ ያንን ወረቀት አምጪ በማለትም ማንነቱንም እንግዲህ ስፒድ እኔ ማለት የተሾመ ልጅ ነኝ አስጨናቂ ተሾመ ይባላለሁ ብሎም ማንነቱን ነግሯታል ማለት ነው። ያንን ወረቀት ከሰጠሽን ከአንቺ ምንም አይነት ጉዳይ የለንም፣ ነገር ግን በስራችን ውስጥ አንቺ ገብተሻል፣ በማያገባሽ ገብተሻል፣ ለዛ ነው በማለትም ነበር የተናገረው። ሰኒም እንግዲህ ሁኔታውን ካወቀች በኋላ እኔ እኮ ቆሻሻ ላይ ጥየዋለሁኝ መቼም ልታገኙት አትችልም ብላ ምላሽ ሰጥታለች ማለት ነው። ናሆም እንግዲህ የሰኒ እህት በተናገረችው መሰረት ጽዮንን ቀስ ብሎ በብልጥና በብልህነት ሰኒ እውነትም ያለችበትን የምታውቅ ከሆነ በማለት ሲጠይቃት ነበረ። ጽዮን ምንም የምታውቀው ታሪክ የለም። እናም እንግዲህ ያኔ የታገተች ጊዜ ጽዮን ነች አይደል የላከቻችሁ፣ ምን ያክል ብር ልስጣችሁ ስትልም ነበረ። በመራዊት በኩል እንግዲህ ጽዮንና ሰኒ ስለተጣሉ አሁን ላይ እንግዲህ ሰኒ መሰላት ጽዮን እየተበቀለቻት ነበር አግታ። እናም እንግዲህ ይህንን ነገር ሰምቶ አስጨናቂ አሀ ጽዮን ማለት ለካ የሰኒ ጠበኛ ነች በማለትም እንግዲህ አሁን ላይ እሱ ንጹሕ ሰው ሆኖ በጽዮን አማሃይቶ እንግዲህ ተደላርሎ ተቀምጧል ማለት ነው። እናም እንግዲህ ናሆምም ከጽዮን ጋር ንግግር ቢያደርግም ጽዮን ናሆም ለሚጠይቃት ነገር ሁሉ አዲስ ነው የሆነባት። እና ሰኒ ጠፍታለች እንዴ ስትለውም አዎ አንቺ አታውቂም እንዴ ያለችበትን እያለም እኔና እሷ ያኔ ከተጣላን በኋላ መቼ ተገናኝተን እናውቃለን በማለትም ነበረ መልስ የሰጠችው ማለት ነው። እናም እንግዲህ አሁንም ናሆም አላመናትም። ነገር ግን ጽዮን ምንም የምታውቀው ታሪክ የላትም፣ በዛው ያስቀራት አይመልሳት ሁሉ ብለዋለች። እናም እንግዲህ የናሆም ቤተሰቦች እንግዲህ የናሆም እናት በምታደርጋቸው አላስፈላጊ በሆኑ ነገሮች እንግዲህ አቶ አያሌው ተቀይሟት ተጣልቷታል። እናም እሷም ለምናው እንግዲህ ታርቀዋል ማለት ነው።
በጣም በሚያሳዝን ሁኔታ እንግዲህ ሰኒ ታግታ እንግዲህ አብሯት ያለውን ሰው ለማምለጥ ብትሞክር ነገር ግን አልለቀቃትም። እንግዲህ በታሰረችበት ድብደባም አድርሶባታል ማለት ነው። ወንድ ከሆናችሁ እስኪ ልቀቁኝ፣ እስኪ ፍቱኝና ላሳያችሁ ማንነቴን ብትላቸውም ምንም አይነት መልስ ሊሰጣት ወይንም እሷ ባለችበት መንገድ ሊሆንላት አልቻለም። እናም እንግዲህ በጣም በሚያሳዝን ሁኔታ እንግዲህ ሰኒ ታግታለች። ማንስ ይደርስላት ይሆን የሚለውን ደግሞ እንግዲህ ሁላችንም በቀጣይ የምናይም ይሆናል ማለት ነው። እዚህ ጋር እንግዲህ ጽናትዬ እጅጉን በጣም ደስ ተሰኝታለች። ከብቶቹ ከታገቱበት እንግዲህ በኪራ እና በኒና በኩል እንግዲህ ተገኝተዋል ማለት ነው። ኪራም ከብቶችን እየነዳ ስለመጣ እልል ብላ እንግዲህ የኔ ባል ብላ በጣም ደስ ተሰኝቷት እንግዲህ ጽናትዬ ኪራን እንግዲህ ጥምጥም ብላ አቅፋው ተመልክተናል። የፈለግከውን ነገር አደርግልሃለሁ፣ ምሳም እሰራልሃለሁ፣ ቡናም አፈላልሃለሁ በማለት እንግዲህ ዴቭም እውነትም ጥሩ አማች ነው ያመጣሽልን ብሎም እንግዲህ ሲያደንቅላት ነበር። ከብቶችን እየነዳሁ መጥቻለሁ ብሎ ደውሎ ሲነግራቸው እናም እንግዲህ የጽናት አባት ሳያይ ከብቶቹ ወደ ቦታቸው ተመልሰዋል ማለት ነው። ጽናትም እጅግ በጣም ደስ ተሰኝታለች። በሌላ በኩል የአባቷ መታመም እንግዲህ የአባቷ የጤና ጉዳይ እጅጉን በጣም እያሳሰባት እንግዲህ ትክዝ ብላ ለኪራም ትነግረዋለች። እንድቹ እኮ ነው ያደረው ሲያስለው እሱም እረፍት አድርግ ብለው ሊያደርግ አልቻለም በማለት እንግዲህ የአባቷ የጤንነት ጉዳይ እያሳሰባትና ትክዝም እያደረጋት ተመልክተናል። እንግዲህ ኒና በጣም ደስ በሚል መንገድ ኒና እንግዲህ እጅጉን በጣም ደስ ብሏት እንግዲህ በገጠራማ አካባቢ እንግዲህ ሜዳ ላይ ሆና አየር የተጎናጸፈች በዚህ ውጪ በዚህ ግቢ እያሉኝ እቤት ሲሆን እንደዚህ ወጣ እያልኩኝ ራሴን ላዝናና እንጂ እያለችም እንግዲህ ደስ ተሰኝታ እንግዲህ እምባ ዞሬ እየዞረች ተመልክተናታል። በሌላ በኩል ደግሞ እዛው ከጎኗ የበዛብህ ባለቤት እንግዲህ አምላኬ ሆይ እያለች እንግዲህ በዛብህ ባሏ ስለሆነምና ስለሚያሰቃያት እያለቀሰች ወደ ፈጣሪዋ ስትማጸን ገላግለኝ እያለች ስታለቅስ እንግዲህ ኒና ዞር ስትል ታገኛታለች። ጠጋ ብላ እንግዲህ ስታናግራት ብርቄ ምን ሆነሽ ነው የምታለቅሽው ስትላት ብርቄን አይታ እንግዲህ ብርቄን ለማላቀስ ኒና ማልቀስ ጀመረች። እናም እንግዲህ ብርቄ ብሶተኛ ናት፣ እናትም በህይወት የላትም። እናም እንግዲህ ኒና አንቺም እናት የለሽም እንዴ እያሉ ማውራት ጀመሩ። ብርቅዬ በይ በደንብ እናልቅስ አልቅሽ እያለች እንግዲህ ኒና ማላቀስ ጀመረች። ብርቄም አይ የኔ እንኳን ለማታ ይቆይ፣ ያው ባለቤቷ ስለሚደበድባት እና ስለሚቀጠቅጣት ሁሌም ታለቅሳለች ማለት ነው። እኔ አሁን ላይ ይበቃኛል፣ ለማታ ይቀመጥ በማለትም ካጠገቧ ትሰወራለች። እናም እንግዲህ የተሰማና የብርቄን ግንኙነት በዛብህ የሚያቅባቸውም እየመሰላቸው በጣም ፈርታለች። መጥፋት አለብን፣ የማንም ከላይና ከታች የማንም ሰው መሳለቂያ መሆን የለብንም ስትልም ነበረ ብርቄ። ለመጥፋት መንገድም ጀምራ እንግዲህ በዛብህ ደርሶባት የት እየሄድሽ ነው ሲላት ውሃ ገበያ እያለችም ነይ ወደ ቤት ተመለሽ በማለት ምሳ መመገብ እፈልጋለሁ ብሎ ነበረ እንግዲህ መንገድ ላይ ያስመልሳት ማለት ነው። ከዛ በኋላ ነበር እንግዲህ ሜዳ ላይ ወታ ስታለቅስ የነበረው። ናቲና እንቡጥዬ ተገናኝተው እጅጉን በጣም ደስ ተሰኝቷል። እንግዲህ ናቲ እንቡጥዬ ጠፍታበት ለረጅም ጊዜ እንግዲህ ሲያስብ ነበረ። ስለተገኘችና ስለተከሰተች በጣም ደስ ብሎት እንግዲህ የናፍቆትን ሲስማት ሙሉ ነበረ። ኒናም እንግዲህ ብርቄ ማልቀሷንና ማዘኗን ትነግረዋለች ማለት ነው ለተሰማ። ተሰማም እንግዲህ ብርቄን በጣም ይወዳታል። ውድና የተከበራችሁ ለዚህ ቻናል አዲስ ይሆናችሁ ላይክ እና ሼር በማድረግ እንግዲህ ቤተሰብ ይሁኑ ማለት ነው። ሰብስክራይብ እንዳትረሱ። ጽናት ድራማ እንግዲህ ይህንን ተመልክተናል። አሁን ለሰኒ ማን ይደርስላት ይሆን? ሰኒ ከታገተችበት ማምለጥ ትችል ይሆን ወይንስ በምን አይነት መንገድ ትጓዝ ይሆን የሚለውን እንግዲህ አስጨናቂስ እንደዛ አይነት ድርጊት ማድረጉን ማን ሊጠራጠረው እና ማን ሊደርስበት ይችላል? ፎከስ ስላላደረጉበት እንጂ አስጨናቂን እንግዲህ እሱ እንዳገታት እንግዲህ ማወቅ የሚችሉ ነበረ። ነገር ግን ማንም ለምንና በምን ምክንያት ያግታታል ብለው ስለማያስቡ ብዙም ቼክ አላደረጉትም ማለት ነው።
እናም እንግዲህ ይህ ሁሉ ኒና ነች። ኒና የሆነውንና የተፈጠረውን ነገር ብትናገርና ብታሳውቃቸው ኑሮ ሁሉም ይጠነቀቁ ነበረ። ነገር ግን ኒና ሁሉን ነገር ድፍንፍና አድርጋ የቤቱን ካርታና ፕላን ብቻ ለሰኒ ሰታ ነው የሄደችው ማለት ነው። ሰኒ ደግሞ የምታውቀው ታሪክ አልነበረም። ስለዚህ ኒና ቀድማ መናገር ነበረባት። ባለመናገሯ ሰኒ እንድትታገትም ራሷን እንዳትጠብቅም አስደርጋታለች ማለት ነው። ቀጣይ ክፍልስ ምን ይከሰት ይሆን የሚለውን በቀጣይ ክፍልስ ምን ይከሰት ይሆን የሚለውን ደግሞ በቀጣይ ክፍል አብረን የምናይ ይሆናል። ለዛሬ ነበረን ቆይታ ይህን ይመስል ነበረ። አድማጭ ተመልካች በቀጣይ ክፍል እስክንገናኝ በያላችሁበት ቸር ሰንብቱ። ባይ ባይ።